ዓለም ላይ ክርስቲያን ተብለው የሚጠሩ ብዙዎች አሉ። ታውቃላችሁ አይደል እንዴ? እኛ ብቻ አይደለንም ክርስቲያን ብለን ስንል ለብዙ ሺህ ዘመናት ሲጠሩበት የኖሩ ሰዎች ህዝቦች አሉ፣ አማኞች አሉ። እኛም ግን ከሌላው በዓለም ላይ ክርስቲያን ነኝ ብሎ ከሚጠራው ሁሉ ለምሳሌ ከኦርቶዶክስ ተዋህዶ ወይም ደግሞ ከካቶሊኩ ወይም ከኮፕቲኩ ከምኑ የሚለየን ምንድነው ካልን እኛን አንድ ብዙ ነገሮች አሉ። ወደ 5 የሚጠጉ ፒላሮች አሉ። የኢቫንጀሊካሊዝም ፒላርስ የሚባሉ የዛ ተራ ቁጥር 1 ላይ የተቀመጠው ግን ምነው ታውቃላችሁ? መጽሐፍ ቅዱስ 66ቱ መጽሐፍት በምድር ላይ እምነታችንንና ተግባራችንን የሚቃኘውም ሆነ የሚዳኘው መጽሐፍ ቅዱስ ብቻ ነው ብለን እናምናለን። ተስማማላችሁ? በዚሁ ባጣራ ጥሩ ነው። ምን እንደሆናችሁ ጥሩ እኮ ነው። መቼስ አንዳንዴ በሃይማኖትም ልንለያይ ስለምንችል ልክ ነው አይደል እንዴ? እምነታችንንም ሆነ ተግባራችንን የሚቃኘውም ሆነ የሚዳኘው ማ ብቻ ነው? መጽሐፍ ቅዱስ ብቻ ነው። ታንኪዩ። ስለዚህ በዚህ የምናምን ሰዎች ነን። እምነታችን ይሄ ነው። ታዲያ ይህ እናምነዋለን፣ በፍጹም ልባችን እናምነዋለን የሚለንንም እናደርጋለን የምንለው መጽሐፍ ቅዱስ ከ2000 ጊዜ በላይ ከ2000 ጊዜያት በላይ ድሆችን ከመርዳት አንጻር ስላለብን ኃላፊነት ይናገራል። 200+ verses from this holy book ስለ ድሆች ይናገራል። እኛ ድሆችን መርዳት የኛ ኃላፊነት እንደሆነ ይናገራል። ወገኖች የዩኒሴፍ አይደለም፣ የዩኤንኤችሲአር አይደለም፣ እንትን ኤንጂኦ አይደለም፣ የእንትን ዩኤስኤድ አይደለም። ከማንም በላይ የቤተ ክርስቲያን ኃላፊነት በክርስቶስ ኢየሱስ አምነው የዳኑ ሰዎች ኃላፊነት መሆኑን ይህ መጽሐፍ ይናገራል። በጣም አበክሮ ነው የሚናገረው። ወገኖች ልንገራችሁ፣ ይህ የድሆች ጉዳይ የእግዚአብሔር የልብ ትርታ የአይኑ ብሌን እንደሆነ የምናየው መጽሐፍ ቅዱስ ጋር ስንመጣ አንዳንድ በጣም ብዙ ጊዜ ሰጥተን የምንከራከርባቸው፣ የምንሰብካቸው፣ ብዙ የምንላቸው፣ የምንጽፍባቸው አንዳንድ ዶክትሪናል ኢሹዎች በጣም የሚገርማቸው ብዙ ጥቅስ ላይኖራቸው ይችላል። ለምሳሌ ስለ ራፕቸር በማጠናበት ጊዜ እንዲያውም ራፕቸር የሚለው ቃል በቀጥታ ከቤተ ክርስቲያን ንጥቀት ጋር በተያያዘ በቀጥታ ቃሉ ያ የግሪክ ቃል ያለው አንድ ጊዜ የተጻፈው አንድ ጊዜ ብቻ ነው። እሱም አንደኛ ተሰሎንቄ ምዕራፍ 4 ላይ ነው። የስ ራፕቸር አለ፣ ጌታ ይመስገን።